ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? አለው እኔ ጋር እግዚአብሔር ይመስገን። እንዴት ዋላችሁ? የዓለም ነሽ ዩቲዩብ ቻናል ተከታታይ እህት ወንድሞቼ፣ እናት አባቶቼ ሁላችሁም በያላችሁበት እንዴት ናችሁ? ሰላም ናችሁ? እኔ ጋር አለው እግዚአብሔር ይመስገን። እናንተስ እንዴት ናችሁ? ደህና ናችሁ? ለሙስሊም እህት ወንድሞቼ በየዓለም አረብ ሀገራት የምትኖሩት እንኳን አደረሳችሁ። ለኢድል አጥሃ ነው ለአረፋ እንኳን አደረሳችሁ ዘመዶቼ፣ ወገኖቼ ኢትዮጵያውያን። የዛሬ ዓመት ደግሞ በሰላም በፍቅር በደስታ ወደ ሀገራችሁ ገብታችሁ ደግሞ ከምትወዷቸው እህት ወንድሞቻችሁ ቤተሰቦቻችሁ ጋራ ዓመት በዓል እንድታሳልፉ እግዚአብሔር ፍቃዱ ይሁንላችሁ። ዘመዶቼ ደህና ናችሁ? እኔ ጋር አለሁ እግዚአብሔር ይመስገን። እናንተስ እንዴት ናችሁ? ሰላም ናችሁ? ስራ፣ ጤና፣ ሙቀት እንዴት አድርጓችኋል? በያላችሁበት የእግዚአብሔር ሰላምታ ይድረሳችሁ። ሁላችሁም ደህና ናችሁ ወይ? ላይክ አድርጉኝ፣ ሸር አድርጉኝ፣ አበረታቱኝ። ኮሜንታችሁን ፈልጋለሁ የኔ ውዶች፣ የኔ እንቆች፣ የኔ ማሮች እና በቅርቡ ደግሞ ወደ ሀገር ልገባ ስለሆነ ላይክ ዩቲዩብ ትንሽ ቢያንስ አንድ ሺህ ሰብስክራይብ እና ቢያንስ 2000 ሰዓት ሆኖልኝ ብገባ አገሬ ደግሞ ሰዓቱን እንደምንም እሞላዋለሁ፣ እንደምንም ማለት ነው። በየዘመድ አዝማዶቼ እየላኩኝ ሰዓት እንዲያስቆጥሩልኝ ቪዲዮዬን እንዲከታተሉልኝ አደርጋለሁ። እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮዬን ተከታተሉልኝ፣ አበረታቱኝ። በቅርቡ እንግዲህ ለምለሚቱ ሀገሬ ኢትዮጵያ እያልኩኝ እንግዲህ ልገባ ነው በሽንጣማ አውቶቢስ። እዚህ ለካ አውቶቢስ የለም። ቀጥታ አውቶቢስ ይኖር በአውቶቢስ ነበር የምገባው፣ ግን እዚህ አውቶቢስ የለም። መኪና ነው፣ ፕሌን ነው። በነገራችን ላይ ፕሌን አልወድም። ማርያምን ፕሌን በጣም ነው የምጠላ። ፕሌን አልወድም። ግድ ሆኖብኝ ነው በፕሌን የምሄደው እንጂ ፕሌን አልወድም። እና ጸሎታችሁ አይለይ። ሙስሊም በዱዓችሁ፣ ክርስቲያን በጸሎታችሁ፣ እንዲሁም የተለያየ እምነት ያላችሁ ደግሞ በጸሎታችሁ አስቡኝ። ጸሎታችሁ አይለየኝ፣ እርዳታችሁ አይለየኝ፣ አበረታቱኝ። በሰላም ለሀገርሽ መሬት ያብቃሽ በሉኝ። በቅርቡ ገባለሁ ሀገሬ። 4 አመት ቆይቻለሁ። ከ4 አመት ቆይታ በኋላ እንግዲህ ከመወዳት ልጄ ከቃልዬ ከማራማዊት ጋራ ከልጄ ጋራ ልገናኝ ነው ትላላችሁ። ጸሎታችሁ አይለየኝ። ልጄ በጣም ናፍቃኛለች። ያው ባላሰብኩበት መንገድ ቢሆንም ፍላጎቴ አይደለም አሁን ላይ መግባት፣ ግን ደግሞ ያው እግዚአብሔር የፈቀደው ነው የሚሆንና የሰው ልጅ ያሰበው ሳይሆን እግዚአብሔር የፈቀደው፣ እግዚአብሔር ያሰበው፣ እግዚአብሔር በፈቀደልኝ ሰዓት ሰርቻለሁ። እግዚአብሔር እስከፈቀደልኝ ሰዓት ቆይቻለሁ። እግዚአብሔር ያለው ሰዓት ደግሞ በቃሽ እዚህ ጋር ስቶፕ ካለ ስቶፕ ነው። ከሱ በላይ ማንም የሚሆን ነገር የለምና እግዚአብሔር ፈቅዶ እግዚአብሔር ወዶ ለሀገሬ መሬት ልበቃ ነውና ውዶቼ፣ የኔ ማሮች፣ የኔ እንቆች ላይክ አድርጉልኝ፣ ሰብስክራይብ አድርጉ፣ ቪዲዮን ተከታተሉልኝ፣ አበረታቱኝ። አገር ቤት ስገባ ደግሞ መስኩን፣ ጋራውን፣ ሸንተረሩን የገጠር ልጆች ምን ታውቃላችሁ? ገጠር ተወልዶ ያደገ መቼም ይጠፋዋል ብዬ አላስብም። ከፍቱ፣ እርሻው፣ ሀረሙ ከጉልጉሎ እየሄድን ምንጭ ውሃ ስንቀዳ ምናምን ያን እያሳ ደግሞ አሳያችኋለሁ ለናፈቃችሁ። እንደዚህ በእኛ በልኩ ክልል የተወለዳችሁ ደግሞ ኮረፌ ጠላ የሚባል አለ። ጠላ እንጀራ በበርበሬ ናፈቀው ካለ እንጀራ በበርበሬ፣ ወጥ ሲሰራ ሽሮ የናፈቀው ካለ ሽሮ። እኔ በነገራችን ላይ ትኩስ እንጀራ በበርበሬ በጣም ነው የምወደው። የእናቴን እንጀራ ደግሞ እና በርበሬዋን በጣም ነው የምወድላት። ከእናቴ ገብቼ ደግሞ የእናቴን ሽሮዋን ማለት በርበሬዋን በትኩስ እንጀራዋ ብበላው ደስ ስለሚለኝ ከእናቴ ጋር እግዚአብሔር ፈቅዶ ያገናኘኝ ነው። ልሄድ ነው። እናቴን በሰላም እንዳገኛት፣ ወንድሞችንም በፍቅር በሰላም እንዳገኛቸው፣ እህቶችንም እንዳገኝ፣ አንድ ቤተሰብ ሳይጎልብኝ ቤተሰቦችን ሁሉ እንዳገኝ፣ እናንተ ደግሞ ጸሎታችሁ አይለየኝ፣ አበረታቱኝ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። እኔ የእናንተ ሀሳብ አስተያየት፣ የእናንተ ድጋፍ ነው የሚያበረታታኝ። አይዞሽ በርቺ እህቴ ብስትሉኝ ደስ ይለኛል። እናቶችም ልጄ በርቺ፣ አባቶችም ልጄ በርቺ ስትሉኝ ደስ እያለኝ እየተበረታታሁ እናንተን ይዤ እናንተን ምርኩዝ ድጋፍ አድርጌ ከእግዚአብሔር ጋር እሰራለሁ ማለት ነው። አንዳንድ እህት ወንድሞቼ ደግሞ ኮሜንት ስትጽፉ መልሽ አይባልም፣ መልሽ እህት አይባልም፣ መልሽ ሴት አይባልም። እኔ አሁን ኮሜንት ስጽፍ መልሽ እላለሁ። መልሽ ግን ስል
ሰላም እንዴት ነሽ ውድ እህቴ? በርቺ፣ ጠንክሪ፣ ጎበዝ፣ አይዞሽ ደምሬሻለሁ። እሺ እህት መልሽ በትህትና ነው የምለው። እናንተ ደግሞ እህት ሴት መልሽ ሳይሆን ሰላም ነሽ፣ እንዴት ነሽ፣ ጎበዝ፣ በርቺ፣ ጠንክሪ ብላችሁ ሴት መልሽ ስትሉ እኔም ደስ እያለኝ እመልሳለሁ። ግዴታዬም ስለሆነ ማለት ነው። እና አብረን እንደግ፣ ተያይዘን አብረን እንደግ። አንዱ ለአንድ እጅ ለእጅ ስንያያዝ ነው እና ማደግ የምንችለው። አገራችን ደግሞ ሰላም ትሆንልንና አገራችን ስንገባ ደግሞ እንሰራለን። አገራችን መስኩን እያየን ጋራውን ሸንተረሩን እያየን እንሰራለን። አሁን እኔ ከልጄ ጋር ተገናኝቼ ከልጄ ጋር እንዴት መስራት እንዳለብኝ ከልጄ ጋር እንዴት በቃ እናትነት ወልዳችሁ ያያችሁ ሰዎች እናትነት ምን ያክል ከባድ እንደሆነ ታውቃላችሁ። ጠግባችሁ ስትበሉ ውስጣችሁ እንጃ የሚያስበው አልፎ ነው፣ አልፎ ሀገር ቤት ነው የሚገኘው። እኔ እኮ ጠገብኩኝ ልጄስ ትላላችሁ ማለት ከአገር ቤት እንደምታውቁት አይጠፋም የሚበላ የሚጠጣ ነገር፣ ግን ደግሞ የእናት አንጀት ስለማይችል ልጄስ ትላላችሁ። እና እኔ እግዚአብሔር ይመስገን እናቴን የያዘችልኝ እናቴ ጋር ናት። ቀበጥ ናት፣ ቀብጣ ነው ያለችው። ግን ደግሞ ቢሆንም አላደለ እናቴን እኔን ወልዳ አሳድጋለች። ግን እኔ ሁሌ እናቴ ልጄስ እንዴት ናት ምናምን ብዬ እናቴን አጨናንቃታለሁ። ማለት እሷ እንግዲህ የ5-6 ልጆች እናት ናት። የልጅ እናት ተዳደግ ትችልበታለች። እኛን ሁላ አሳድጋ ለዚህ ያደረሰች እናት ናት። እና ግን እኔ የእናትነት አንጀት አይችልም። እናንተ ደግሞ ወልዳችሁ የተሰደዳችሁ ደግሞ ለሀገራችሁ መሬት በቅታችሁ ከልጃችሁ ጋራ ፍቅርን የልጅ ጠረንና የልጅ ናፍቆት ያለበት ሰው እንጃ መንገዱን ራሱ እንደመጫኛ ጠቅለል አድርጎ ቢደርስ ደስ ይለዋል። እና ጸሎት አድርጉልኝ። ለገባ ነው ወደ ሀገሬ። እግዚአብሔር ፍቃዱ ሆኖ ለሀገሬ መሬት ልብቃ። እናንተም በጸሎታችሁ ሀሳብ አስተያየታችሁን አስቀምጡልኝ የኔ ውዶች። ባህር ማዶ ያላችሁት በሙሉ ይቺ ቀን ደርሳላችሁ። ለእናንተ ደግሞ ለናፈቃችኋት ሀገራችሁ፣ ለወደዳችኋት ሀገራችሁ በሰላም በፍቅር ደግሞ ለሀገራችሁ መሬት ያብቃችሁ። ብር ሴብ አድርጉ፣ ያዙ። የሚሆነው ነገር አይታወቅም። የእግዚአብሔር ስራ ብር መያዝ ያስፈልጋል። ኢትዮጵያ ሲገባ እንደዚህ ወጭ ሳናወጣም እንደምፈልገው የምንጠጣ የምንበላው አይደለም። እዛ ወጭ እናወጣለን፣ ኃላፊነት ይሰማናል። ቤት አለ፣ ትዳር አለ፣ ያ ልጅ አለ። ብዙ ኃላፊነት ስለሚጠበቅብን ብር ሴብ ማድረግ ያስፈልጋል። ብር ሴብ አድርጎ ብርን መያዝ ግዴታ ነው። የሚጠቅምም ብር ሲያዝ ይጠቅማል። ለክፉም ለደጉም ብር ሲያዝ ይጠቅማል። መርዳት ካለብን ደግሞ መርዳት ያለብንን ሰው መለየት ያስፈልጋል። ከሌ ነው የትኛው ነው መረዳት ያለበት፣ ማንስ ነው የሚረዳው፣ ማንስ ነው የማይረዳው ተብሎ መለየት ሚዛናዊ ማድረግ አለብን። መረዳት ደግሞ በትክክል ያለባት የወለደች እናት ናት። ምንም ትሁን ምንም እናት ናት። አብልታ ጠጥታ ሽንታችን ምናችን ጠራርጋ 9 ወር አርግዛ 4 ዓመት አዝላ ከማርና ከስኳር የጣፈጠ ጡቷን አጥባ ያሳደገችን እናታችን እሷን ደግሞ ማክበር፣ እሷን መርዳት። ከሞቱ በኋላ እየየ ማለቱ ምንም ትርጉም የለውም። ሳትሞት እናቴ አይዞሽ፣ ምን ላድርግልሽ፣ ምን ልርዳሽ ማለት ያስፈልጋል። እናት ናትና እህቶቼ እና እናንተስ እንዴት ናችሁ? ሰላም ናችሁ? እኔ ጋር አለሁ እግዚአብሔር ይመስገን። እንግዲህ አሁን አላቅም 1 ወር ይቅረኝ 2 ወር ይቅረኝ እንግዲህ ያው ልሄድ ነው። እስከዛ ድረስ ግን እናንተ አትለዩኝ፣ ዩቲዩቤን አሳድጉልኝ። አገሬ ስገባ እንድሰራበት፣ አገር ስገባ ደግሞ ቤቴን አሳያችኋለሁ። ቆንጆ የሚያምር ቤት ሰርቻለሁ። መልካም ባል አለኝ፣ መልካም ትዳር አለኝ እግዚአብሔር ይመስገን። ስወድቅ ደፋ ልበለልሽ የሚለኝ ስቃና ደስ የሚለው ሲርበይ የሚራብ ስከፋ የሚከፋልኝ መልካም ባል በስደት ሀገር ያገኘሁት አለኝ። ስለሱ አንድ ቀን አወራችኋለሁ። እንዴት እንደተገናኘነ የት እንደተገናኘነ አወራችኋለሁ። መልካም በስደት ሀገር የስደት ስንቄ ጌጤ ውበቴ የልጅ አባት አለልኝ። እንግዲህ በፍቅር ይቀበለኛል፣ እኔም በፍቅር እገባለሁ። እናንተ ደግሞ ወገኖቼ፣ ዘመዶቼ፣ ኢትዮጵያውያኖች በሙሉ አደራችሁን ላይክ አድርጉ፣ ሸር አድርጉልኝ። ኮሜንታችሁን ደግሞ በሰፊው 2-3 መስመር ጻፉበት። እህት መልሽ ሳይሆን
በርቺ፣ አይዞሽ፣ ጎበዝ፣ ጀግና። አሁን አንዳንድ ኮሜንት ደስ ሲል በርቺ የኔ ቆንጆ፣ ስልክሽን እንደዚህ አድርግሽ አስተካክለሽ ቅረጪ፣ ጎበዝ ነሽ ምናምን ሲሉኝ ወይኔ በመድኃኒዓለም እንዴት ደስ እንደሚለኝ ስራው ያጓጓኝና ልስራ እላለሁ ማርያምን። አንዳንዶች ደግሞ ተስፋ ቁርጥ ያደርጋሉ። መልሽ ይላሉ። አለማወቅም ሊሆን ስለሚችል ያው የሚፈረድባቸውም እና መልሽ አይባልም። የኔ ውዶች የኔ ማሮች፣ እስኪ አሁን ደግሞ ምንድነው ላረግ የነበረ እማረገው ደግሞ አንድ ቪዲዮ አለ ለቅላችኋለሁ አሁን ሰርቼ። እናንተ ደግሞ በርቱልኝ። ሙስሊሞች እንኳን አደረሳችሁ። እንዴት ነው ቅልጥሙ ስጋው ዛሬ እንብላ ፈደሉ እኮ ይባላል አይደል እንዴ? ዛሬ አጥንት አለ። እኔ አጥንት እወዳለሁ። ማርያምን በጣም ነው አጥንት የምወደው። ፈደሉ ነው የሚባል። እንብላ፣ ሀገራችን ባህላችን ነው አይደል እንዴ? እንብላ እንጠጣ ባህላችን ነው። የኔ ውዶች እንኳን አደረሳችሁ። ሁሉም በየሃይማኖቱ እንደዚህ አመት ባሉ ሲመጣ ሙስሊሙ ረመዳኑ አረፋው ሲመጣ ደስ ይለዋል። እኛ ደግሞ ኦርቶዶክሶች ደግሞ ፋሲካው፣ ገናው፣ ጥምቀቱ ሲመጣ አሁን እንግዲህ ፊታችን ላይ ሐምሌ ነሐሴ ሲል እንቁጣጣሽ ይመጣል፣ ከዛ ገና ይመጣል፣ ከዛ ጥምቀት፣ ከዛ ፋሲካ፣ ከዛ እያለ ይቀጥላል። እግዚአብሔር የተመሰገነ ይሁን። ሁሉን ያደረገው አምላካችን ክብር ምስጋና ለሱ ይገባዋል። በርቱልኝ ወገኖቼ፣ እንበርታ፣ ተያይዘን እንደግ። አንዱ ለአንዱ መከታ መሆን አለበት፣ አንዱ ለአንዱ ደግሞ ሞገስ መሆን አለበት፣ መበረታታት አለበት። ቪዲዮ ደግሞ እስከ መጨረሻ እዩ። ቪዲዮ የኔ ነው እንትን ሲደርሳችሁ እስከ መጨረሻ አዩልኝ። እኔ ደግሞ የእናንተ ሲደርሰኝ እስከ መጨረሻ ይላችኋለሁ። ቪዲዮ አይታችሁ ነው ሀሳብ አስተያየት መስጠት ያለባችሁ። ቪዲዮ ሳታዩ ዝም ብላችሁ ጥንቁል ላርጋችሁ ሀሳብ አስተያየት አትስጡ። ቪዲዮ አይታችሁ ምንድነው የምታወራ ስለምንድነው የምትናገር ብላችሁ አንደርስታንድ አድርጋችሁ ነው እንጂ ወዲያውኑ ቪዲዮ እንትን ገና ክፍት እንዳረጋችሁት ሲያመልሽ ወይም ደግሞ እንደዚህ ብሎ አይደለም መስማት። መጀመሪያ ልጅ ምንድነው የምታወራው ምን እያወራች ነው ብላችሁ አይታችሁ ምን እየሰራች ነው ምናምን ብላችሁ አይታችሁ ከዛ ነው ሀሳብ አስተያየት መስጠት ኮሜንት መጻፍ የሚቻለው ከዛ በኋላ ነው። እና የኔ እንቁዎች የኔ ውድ ኢትዮጵያውያኖች የኔ ማሮች በርቱልኝ። በያላችሁበት የእግዚአብሔር ሰላምታ በድጋሜ ይድረሳችሁ። እወዳችኋለሁ። ሀሳብ አስተያየታችሁ አይለየኝ። ባይ። መልካም ቀን